ይሄ ኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ይህ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይህ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። አሁን ኦዲፒ ካሉት ማዕከላዊ ኮሚቴ 70-80% ኤዲፒ እንደዛ ደህዴ እንደዛ ህወሓት እንደዛ ቀይሮ የመጣበት ዋናው ምክንያት እኛ እየተዘጋጀን ያለን። ደመቀ ቢደክመው ከኋላ የመጣው ሰው አይደክመው፣ እሷ ቢደክማት አይደክመው፣ እኔ ቢደክመኝ እንደሱ ብዙ ኃይል ከኋላ ስላለ ይሄን ኃይል አሁን ማሰልጥን አደራጅተን ስለምንገባ እኛ ለተቃዋሚ የምንሰጠው ጋራንቲ ምርጫው ዲሞክራሲያዊ ማድረግ እንጂ መሸነፍን አይደለም። ምርጫው ዲሞክራሲያዊ እንዲሆን የምርጫ ቦርዱን አፕሳይድ ዳውን እናስተካክላለን። ሰብአዊ መብት አፕሳይድ ዳውን እናስተካክላለን። ፍርድ ቤት አፕሳይድ ዳውን እናስተካክላለን። ማስተካከል የሚገባንን ተቋም በአመራር በአውቶሜሽን እናስተካክላለን። ከዚያ በኋላ ቀድመን ጽፈን ተዘጋጅተን ተወያይተን እንቀርባለን። ህዝብም ሊመርጥ የሚገባው ኢህአዴግን ነው። ለምን በሉ ጊዜው አልደረሰም ይድረስ እንጂ ሁሉም ሀገር ማሸነፍ ያለበት ሀገር ተሸክሞ መካከለኛ ሀሳብ የያዘ ኃይል ነው። ኤክስትሪሞች በፓርላማ መደመጥ እንጂ መንግስት ሆኖ አያውቁም የትም ማለት። ነገር ግን ኢህአዴጎች ይሄ ነገር እውነትም የሆነው ከዛሬ ጀምረን በደንብ ከሰራን ነው እንጂ ተኝታችሁ ስታበቁ አይ ኤክስትሪሞች መንግስት አይሆኑም ካላችሁ እኔ አስረክቤ ስለምሄድ። ኤክስትሪም ማለት ጽሁፉ ላይ እንዳለው ዳተኛ ማለት ነው። ቀይ መስመር ያልነው እሱን ነው። ብዙ ሚኒስትሪ ስራ አይሰራም። ብዙ ሚኒስትሪ ስብሰባ ነው፣ ውጭ ሀገር ነው። ከዚህ ወጣችሁ በተለይ አዲስ ሹመኞች ከዚህ ወጣችሁ ጠንክራችሁ ሰርታችሁ 2 ዓመት ውስጥ ሰላም ካረጋገጥን፣ ዴሞክራሲ ካረጋገጥን፣ ልማት ካረጋገጥን የኢትዮጵያ ህዝብ አጠርጥሩ ግንባራችን ስሙ ቤተ መንግስት ያስገባናል። ሳንሰራ ግን በታሪክ እንቀጥላለን ካላችሁ እሱ አይሆንም። ስለዚህ ውሳኔ የሁላችን ነው ማለት ነው። እኔ በበኩሌ ወስኛለሁ። ዛሬ እንደገባው ከዛሬ ጀምሬ ስራዬን እንሰራለሁ። እነዚህም እንዳያችሁት የተዘጋጁ ይመስላሉ። ተዘጋጅተን በጋራ ሆነን ኢትዮጵያ ውስጥ ቀጣይ ልማት፣ ሰላም እናምጣ የሚል ውሳኔና ወኔ ከእያንዳንዳችሁ ይጠበቃል ለማለት ነው። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ወንዝ ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከ44 ያለን ነገር ሳይል በኋላ እነሱ ሀገር ኢንቨስትመንት እያደገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ብዙ ሁኔታ አላቸው። ከ20 ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ
እውን ይሆናል።